ዳጣ በተፈጠረው ነገር ራሷን መቋቋም አቃታት። መራራ ሐዘን ገጠማቸው። ውሃ ይሄ ላንቺ አይገባም ነበር። በሐዘን ቤተሰቡ በሙሉ ተሞላ። እጅግ በጣም ልብ ይሰብራል። የኤቢ ቅሌትና ውርደት ለዳጣ የተዘጋጀውን አስደንጋጭና ከባድ መርዝ የገዛ እህቷን ውሃን ደፍታታለች። ኤቢ ባለማወቋ እንጂ ዳጣም ትክክለኛ የአባቷ ልጅ እህቷ መሆኗን እንኳን ብታውቅ ምን ያህል በጸጸት እንደምትንገበገብ አስቡት። አቶ ደረጀና ወይዘሮ ማርታ ከስራ ቆይታቸው ሲመለሱ ኤቢ ቁጭ ብላ ኮካዋን እየጠጣች ዳጣ እኮ ኮካ ገዝታልኝ ብላ ስትላት፣ አይሽ ኤቢዬ ዳጣ በጣም ነው የምትወድሽ። ከአንቺ በላይ አስተሳሰቧ እጅግ በጣም ደስ ይላል። የምትጠያት አንቺ ነሽ እንጂ እሷ በጣም መልካምና ጥሩ ልጅ ናት ብላለች። አቶ ደረጀ ደግሞ ቆይታውን ውጭ አድርጎ ነበርና ወይዘሮ ማርታ ወደ መኝታ ክፍሏ ስትገባ ደረጀ ከስራ ቆይታ ሲመጣ ልጁ ሳሎን ላይ ድፍት ብላ ውሃን ሲያገኛት ራሱን መቆጣጠር አቅቶት ሶፋ ላይ ድፍት ብሎ ቀረ። በጩኸት ቤቱን ሲቀውጠው የሚገባበት ሁሉ ግራ ገባውና አረ የሰው ያለህ ድረሱልኝ እያለ በጩኸት ሲቀውጠው እፎቅ የነበረችው ማርታና እንዲሁም ደግሞ እቤት ያሉት ቤተሰቦች ተገልብጠው ወደ ሳሎን ሲመጡ ውሃ እዛ ድፍት ብላለች። አንጠልጥለው ወደ ሆስፒታል ይዘዋት ሲሄዱ ዶክተሮቹ የመዳን እድሏ እጅግ በጣም አነስተኛ እንደሆነ ተናገሩ። በጣም አዘኑ። ልባቸው ተሰበረና አቶ ደረጀ ደም እንባ ማልቀስ ጀመረ። ውሃን እኮ ማጣት የለብኝም ነበር። የቤቴ ድምቀት፣ ንጹሃ ልጅ፣ ምንም የማታውቀው በቃ እንደሷ አይነት መልካም ሰው እዚህ ምድር ላይ አይበረክትም እያለ በጸጸት ተንገበገበ። ወይዘሮ ማርታ ደግሞ አንቺ እኮ ለእኔ አንድ ልጅ ብቻም ሳትሆኝ ብዙ ልጅ ነሽ። ሰሞኑን በተለይ አቤጌል የምትባል አደገኛ ሰው አንቺማ እህቴ አይደለሽም፣ ሆስፒታል በስተት ተሳስተሽ መተሽ ነው እያለች እያስከፋቻት ነበር። ይህንንም ለወይዘሮ ማርታ ተናግራ እንዴ አሁንስ ያስብላል፣ ከእውቀትሽ አንጻር እኮ ነው ውሃዬ፣ ትንሽ እንደ እውቀት የሚባል አልፈጠረብሽም እያለች ስትላት እንዴ እኔ ታዲያ ምን ላድርግ እማዬ፣ እንዴት እንደዚህ ልትለይ ትችላለች? አሁንስ ይመስላል ብላ ስትል ውሃ በእናቷ ንግግር ተናደደችና ማለቃቀስ ጀመረች። መጨረሻ ላይ ወይዘሮ ማርታ የኔ ልጅ እንደውም አንቺ የሌላ ሰው ልጅ ሆነሽ ባይ ደሜ ይፈላል፣ እናደዳለሁ። ደስ የሚለው ነገር አንቺ የኔ ልጅ በመሆንሽ እድሜ ልኬን እኮራለሁ ብላ አለቻት። ውሃም ደስ አላትና እናቷን እቅፍ አድርጋ መደሰት ጀመረች። መጨረሻ ላይ እንግዲህ በሚያሳዝንና በሚገርም ሁኔታ ይሄ ነገር ሊፈጠር ነው። ኤቢ እድሜ ዘላለም ዳጣን ተጠያቂ ለማድረግ እንዲሁም ደግሞ በቤተሰብ በሞላው ሁሉም እንዲጠሏትና ከዛ ከቤት መንቅረው እንዲያወጧት ያደረገችው እቅር ነው። ያንን የተመረዘ ኮካ ውሃ ጠጣችው እንጂ አባቷስ ቢጠጣው እናቷስ ብትጠጣው፣ ሰላምዬም እርጉዝ ናት ብትጠጣውስ፣ ናታንም ሆነ ሌላ ሰው ቢጠጣው ምንም የሚፈጠረው ልክ እንደ ውሃ ነበረ። ግን ውሃ ያን ነገር እንደምትጠጣው እኔም ገምቼ ነበር። ምክንያቱም ያየችውን ነገር በፍጹም ማለፍ የማትችል ሰው ስለሆነች ማለት ነው። እና አሁን ይህንን ነገር ኤቢ እንዳደረገችው ያወቀችው ወይዘሮ ማርታ ናት። ምክንያቱም ዳጣ ምንም ነገር እንዳላደረገች በብዙ ነገር ለማሳመን ሞክራለች። አቶ ደረጀም ዳጣ ይሄን ነገር ብታደርግ ኑሮ እኔ እኮ የኤቢን ገመና ብዙ ነገር ሸፍኛላታለሁ፣ ዛሬ ግን እውነታውን ለማውጣት ተገደድኳልና ባለፈው ዳጣ ናት ወርቄን የዘረፈችው ብለሽ ስትይ ኤቢ ዘርፋው እጅ ከፍንጅ ይዣት መክሪያት፣ ተቆጥቻት፣ ዘክሪያት አሁን ላይ ግን መልሳ እዚህ ስህተት ላይ ትሆናለች ብዬ በፍጹም አላሰብኩም ነበር። ኤቢ ካሁን በኋላ ወደሽ ሳይሆን በግድሽ ከዛ ሀገር መውጣት አለብሽ ብሎ ከባድ ትዕዛዝ ሰጠ። ሰላም ሰላም ሰላም! ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ዳጣ
ውሃ ላይ በደረሰው አደገኛ መመረዝና ዶክተሮቹም በህይወት የመትረፍ እድሏ እጅግ በጣም አናሳ ነው ብለው ነበርና የተፈጠረው ነገር እጅግ በጣም ልብ ይሰብራል። እሷም ገና ተመተዋወቄ የእህትነት ፍቅሬን ሳልጨርስ እንዴት በአጭር እንዴት ትቀሪብኛለሽ ብላ ቀወጠችው። አቶ ደረጀንም አባዬ ኤቢ ያደረገችው ነገር ስህተት እንደሆነ አውቃለሁ፣ ግን አሁን አንተ እነሱ ያመኑትን ነገር እንደነሱ ታምናለህ ወይስ ዳጣ ልጄ በፍጹም ይሄን ነገር አታደርገውም ብለህ ታስባለህ ብላ ስትል፣ ዳጣ እውነቱን ንገረኝ ካልሽ አሁን ላይ የውሃ ሀዘን እያቃጠለኝ እንጂ ያለው እከል ያደረገው አላደረገው ምንም ማድረግ አልችልም። አንዴውኑ የተፈጠረው ተፈጥሯል። እድሜ ልኬን ግን ልጄ እውቀት ትገዛለች፣ አርጋልኝ ትልቅ ደረጃ ትደርሳለች፣ እንደ ውሃ ብዙ ልጅ በወለድኩ እያልኩ ስመኝ፣ ዛሬ ላይ ግን እሷ ተኛ ተለየች። ያሳዝናል። ማርታ እንዴት ሀዘኑን ትቋቋመው ይሆን ብሎ ሲጠይቅ፣ አባዬ መጀመሪያ አንተ አንተ ካመንክ ነው እትዬ ማሳመን የምትችለው። አንተም እኔ ላይ ጥርጣሬ ካለብህ በፍጹም እትዬ ልታምነኝ አትችልም። ስም አባዬ የተፈጠረውን እውነት አልንገርህ። እኔ ናታን ክፍል ቁጭ ብዬ ነበርና አቤጌል ዳጣዬ እያለ በተደጋጋሚ ስትጠራኝ በጣም ደስ አለኝ። አቆማጥላ ስትጠራኝ እውነት ኤቢ የኔ እህት ከመጥፎ ማንነቷ ተቀየረች እንዴ ብዬ ደስ ሲለኝ፣ ዳጣ ከከድር ሱቅ ሂጅና ኮካ ገዝተሽልኝ ነይ ስትለኝ በደስታ ነው እየፈነጠስኩኝ ሄጄ ገዝቼ መጣሁ። ከዛ ብርጭቆ አምጪ አለችኝ። እሺ ብዬ አምጥቼ ያንን እየቀዳች እየጠጣች ሳለ የተረፈ ብር ነበርና ትራፊውን ብር ስሰጣት አያስፈልግም ያዥው ላንቺ ብላ ሰጠችኝ። አየህ አባዬ እኔ ብሩ ሳይሆን ዳጣዬ ብላ ስለጠራችኝና እንደ እህት እሷ ስላዘዘችኝ እኔ ስለታዘዝኳት ከምን ጊዜውም በላይ በጣም በደስታ ተሞልቼ ነበር። ከዛ ጨርሰሻል አመሰግናለሁ ሂጂ ብላ ስትለይ ተመልሼ ወደ ናታን ክፍል መጣሁ። ውሃን ሳገኛት በጣም ደስ ብሏት፣ ውሃዬ እኔ እኮ በጣም ብዙ ብር ሊኖረኝ ነው፣ ያ ብዙ ብር ሲኖረኝ ምን እንደማደርገው ግራ ገባኝ ብዬ እያሰብኩ ነው ብላ ስትለኝ፣ እንደው እስኪ መጀመሪያ ብሩ ይገኝና አንቺ እኔንም እንዳትረሽኝ ብዬ ስላት፣ ዳጣ የሚለውን ስም በፍጹም አረሳውም እያለች መቀለር ጀመረች። መጨረሻውን በጣም እንደምትወደኝና በጣም እንደምታስብልኝ ውሃ ነገረችኝ። ከዛ ተነስታ ሳመችኝና ወደ ሳሎን ነው የሄደችው። ኤቢ በዛን ሰዓት እዛ ብርጭቆ ላይና እዛ ኮካ ላይ ምን እንዳደረገች አላቅም። ውሃ ደግሞ ያንን ኮካ ጠጥታ እዛው ነው የቀረችው። ይሄ ነው የማውቀው እውነታ ብላ እውነታውን ላቶ ደረጀ ተናገረች። ማርታ እንግዲህ በሀዘን ቅጥል ርር ድብን ብላ ነበርና ዳጣን ስታያት በጣም ተቀየረች። ዳጣ እዚህ ቤት ባይሽ የሚፈጠረው ነገር ከባድ ነው፣ ከዚህ ከቤት ውልቅ ብለሽ ሂጂ እያለች አለቻት። እንዴትዬ እኔ ምን አደረግኩኝ ብላ ስትላት፣ ላይሽ አልፈልግም፣ ልጄ የሞተችው ባንቺ ምክንያት ነው፣ ልጄን የደፋሻት አንቺ ነሽ። የምታደርጊው ብታጪ አቤጌልን ለማጥፋት የተመረዘው መርዝ እማታቀው የዋህዋ ልጄን አጣሁኝ፣ አሁን ደግሞ ምን ቀረሽ ብላ ስትል፣ ዳጣ ለአቶ ደረጀ ያስረዳቸውን ነገር ለወይዘሮ ማርታ ስታስረዳም ይሄ ነገር የአቤጌል ስህተት መሆን አለበት ብላ ማመን ጀመረች። ግን እንዴት ለምን እህቷ ላይ ይህን ያህል ጭካኔ እንዴት ቢያስችላት ነው? ምንም ቢሆን እኮ እህቷ ናት፣ ልታደርገው አትችልም እያለች በጣሙን ተወዛገበችና የምትገባበት ሁሉ ግራ ጠፋት። እትዬ ማመን አለማመን የራስሽ ፈንታ ነው። ውሃን እኔ በማጣቴ ካንቺ በላይ ልቤ ተሰብሯል። አሁን እኔ የምፈልገው ነገር ቢኖር በቃ አንቺ እኔ እዚህ ቤት መኖሬ የማያስደስትሽ ከሆነ አሁኑ ውልቅ ብዬ ሄዳለሁ ብላ ተናገረች። በጣም አዘነችና አይ እኮ እንደዛ ሆነ ማለት ነው፣ እንዴት ብዬ ልመን? የእኔ ልጅ በአጭር እንደቀርታ ማንም ደስተኛ ሆኖ አይቀርም። እውነቷን ያወኳት ቀን ግን አይደለም አንቺን አቤጌል ብትሆን ለራሱ በራሴ እጅ ነው ሲጥ አድርጌ ሰማይ ላይ የምሰቅላት ብላ ወሰነች። አቶ ደረጀም እጅጉን አዘነና እንደ አቤጌል ያለች ልጅ ከመውለድ ምን ነው ማህፀኗ ድፍን ብሎ በቀረ ብዬ ተመኘሁኝ፣ ውሃ ሁና በቀረሁ ብዬ ተመኘሁኝ፣ ምን አይነት ጉር ነው እያለ አቶ ደረጀም በሀዘን እንሰፍሰፍ አለ ማለት ነው። ሰላምዬም የምትሆነው ግራ ገባትና ዳጣ ልቀቋት፣
ዳጣ በፍጹም የምታውቀው ነገር የለም። ይህን ሁሉ ያደረገችው የኤቢ ስራ ነው። ኤቢ ቁጭ ብላ ኮካዋንም ስትጠጣ እንዲሁም ደግሞ ብዙ ነገር ስታደርግ አይቻታለሁኝ። ሲጀመር ኤቢ የተናደደችበት ትልቁ ምክንያት ምንድን ነው ካላችሁ እኔ ባለቤትሽን አምጥተሽ አስተዋውቂን እያላችሁ ስትሉኝ በሰዓቱ በቃ ሁሉም ነገር እንደተበላሸ ስላወቀች ራሷን መቆጣጠር አቅቷት ጸጥ ብላ ነበረ። መጨረሻ ላይ ግን እንዴት በምን መበቀል አለብኝ ብላ ናታን መኝታ ክፍል ገብታ ስለ በቀልና ስለ ተንኮል እያወራች ነበር። ኤቢ መቼም መሸነፍ የለብሽም። ከዚህ ከቤት አባዬም እማዬም ናታንም ውሃም ዳጣን ጠልተዋት ተመርረዋት አልቅሳ ደምን ባተፍታ እንድትወጣ ፈልጋለሁኝ እና ከባድ ነገር ማዘጋጀት አለብኝ ብዬ እሞክራለሁ እያለች ስታወራ ሰምቻለሁ ብላ ሰላም እውነቱን ተናገረች። ደነገጠች። ታዲያ ይሄንን ሁሉ ኤቢ ስታደርግ እንዴት አልጠበቅሻትም ሰላም? እንዴት በውሃ ትጨክኛለሽ? ብላ ወይዘሮ ማርታ ደምን በማልቀስ ጀመረች። አይደለም እትዬ፣ ውሃ ለራሱ ከምጥን ጋር ቆይታ ቲክቶክ ላይ ጌም መጫወት ፈልጋለሁ ሰላምዬ ዱቄት ስጭኝ ብላ ስትለምነኝ እትዬ ስትመጣ ጠይቂ ለምንሽ ነው ዱቄቱ ብዬ ስላት ሰውነቴን ተቀብቼ ከምጥን ጋር ጌም ልንጫወት ከዛ በጣም ብዙ ብር እናገኛለን ከብሩም አካፈልሻለሁኝ እያለችኝ እኔም እንዲው አሃዬ ዱቄት እኮ የሚበላ ምግብ ነው እንዴት ሰውነትሽን በሙሉ ቀብተሽ ሚዲያ ላይ ቲክቶክ ላይ ተወጫለሽ ብዬ ስላት የስራው ባህሪ ነው ብዙ ገንዘብ ያገኛል ተባበሪኝ እያለች ስታናዘዘኝ ነበር። ይሄንንም እትዬ ስትመጣ ዱቄቱን ፍቃደኛ ከሆነችልሽ ራቁትሽን ወጥተሽ ጌም የምትጫወችበት ፍቃድ ከተሰጠሽ እኔ ዱቄቱን እሰጥሻለሁ፣ ግን እትዬ ስትመጣ እንድትፈቅድልሽ ጠይቂ ብያታለሁ። እትዬ ከውሃ ጋር ውሎዬ ይሄንን ይመስላል። ሌላውን ነገር ደግሞ አቤጌልን ብትጠይቂ ይሻላል ብላ ሰላምዬ ድምድም ያለ መልስ ተሰጣት። ሰላም ሳስበው ያንቺ እርግዝና ቤተሰቡን በሙሉ እየበጠበጠው ይገኛል። ባለፈው ይህን ነገር ብታደርጊ ኑሮ ባልሽን አምጥተሽ ብታስተዋውቂ ኑሮ አቤጌል ይሄን ያክል ክፋት አታስብም ነበር። እኔም ለመንኩሽ፣ አስለመንኩሽ፣ አከበርኩሽ። መጨረሻውን ባል ምን ያደርጋል አባት ምን ያደርጋል ምርር ሲለው ጎዳና ይጥላል ብለሽ ባሌን ልጆች ፊት አሸማቀቅሽ። አቤጌል በብዙ ነገር ወደ መጥፎ መንገድ እንድትሄድ ያደረግሽብኝ አንቺ ነሽ ብላ አለቻት። ኧረ ተይ እትዬ፣ አሁን በዚህ ሰዓት ይህ አይነት ንግግር መነጋገር ጥሩ ነው? ለእኔም እኮ ውሃን ካንቺ በላይ አሳድጊያታለሁ። እጅግ በጣም የምትሳሳልኝ እንደ አቤጌል እንኳ ከፍ ዝቅ የምታደርገኝ ሳይሆን የምታከብረኝ ምርጥ ልጄ ናት ብላ አለች። ያም ሆነ ይሄ በእናንተ እንዝላልነት አንድና ብቸኛዋን ልጄን አጥቻለሁ ብላ ወይዘሮ ማርታ በሀዘን ተቃጠለች ማለት ነው። ሰላምም የምትሆነው ግራ ግብት አላትና ከዛ ቦታ ላይ ተነስታ ሄደች። ውድ የስጦታ ሚዲያ ቤተሰቦች ላይክ፣ ሰብስክራይብ አድርጉ። ቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።